ላይ ብቻ ዋናው ስለሆነ ነው ጣታችንን የጠቆምነው። አብረው የተንቀሳቀሱ ሰዎች አሉ። በሙሉ እያጠራን ነው። ሪከርዱን ሰምተዋል። አንተም ሁላችሁም ሰምታችሁታል። መጨረሻ ላይ ተናዋለው አለቀ። የሚገርመው ነገር የማጠብቀው ሰው ስለተጠቀሰ ነው የገረመኝ። እኛ ሰብላችሁ ስሙት። እንደ መንጋ አትነዱ። ሪከርዱን በደንብ አሰማቸው፣ ክሊር እንዲሆንላቸው እስከ መጨረሻ። ሁላችሁም ሚውት አድርጋችሁ ልጅቷ ያለችበትን በህይወት አውጡኝ እያለች እንደሆነና እንዴት ትተዋት እንደሄደም ልጁ ከሰማሹ ሪከርዱን በደንብ አሰማቸው። ህዝቡ ማወቅ አለበት። ገብቷል አይደል? ሰምተናል። መዋጮ ደውሉለት ከፈለጋችሁ። አሁን ለመጡት አሰማቸው። ግን እኔ የገረመኝ የገጠር ልጅ ያን ያህል ተመልሼ እገባለሁ። እንድሪስ ተመልሼ እገባለሁ። ስራ ላይ ስለሆንኩ ነው። እየወጣሁ እየመጣሁ እገባለሁ። እስከዛ ያለውን ነገር ክሊል አድርግ አንተ። ልደውልለት ለማ ወይስ ለልጁ ይሄንን መረጃውን ሪከርዱንም ከምደግምላችሁ አሁን ድጋሚ ደግሞ ደውዬ እዚሁ ላሰማችሁ። ቆይ ሰው በደንብ ሰው ይግባና ሪከርዱ ምንም እንዲወጣ ሰው ታፕታፕና ኮፕሊንግ አስደርግና ያን ነገር ማሰማት ትችላለህ። እውነታው ነገር መታወቅ አለበት እኮ ሰው በርከት ይበል። ሸር ይደረጋው መጀመሪያ። ወአለይኩም ሰላም። ተመልሼ እመጣለሁ። እሺ ወንድሜ። እሺ አቡበከር ኦኬ። اوكي ما في صبح بعد الساعه 2 اوكي بعد الظهر بعد المغرب ولا بعد العشاء؟ لا ما بعد الظهر ما في صبح ما يجي طيب ان شاء الله انا يدك طيب አሁን ነገር ዋናውን ማድረግ ያለባችሁ ነገር በቃ ኮፕሊንግ ሼር አድርጉ። ሰው አምጡ። ሁላችሁም ያለውን ነገር እወቁት። የተሰራውን ሴራ፣ ወደፊት ሊሰራ የተፈለገውን የታቀደውን ድርጊቱን ሁሉ ነገር መስማት ከፈልጋላችሁ ሰው አምጡ። ያሁንም ያሰማችሁ ሪከርድ ያለ ድጋሚው ከፈልጋችሁ ደውለን እናሰማችኋለን። ስለዚህ መጠየቅ ያለበት መያዝ ያለበት ሪከርዱን ሁሉንም ከሰማችሁ በኋላ ማንና ከየት ላይ እንደሆነ ያለውን ችግር ማወቅ አለባችሁ። አንድ ማወቅ ያለባችሁ ነገር ያም ይሁን ይሄም ይሁን ልጅቱ ትዲያን ነው። በቃ ልጅቱ ትዲያን ነው የሚፈለገው ነገር ማለት ነው። ወደ አንድ ወደዛ መቀሳሰር አይደለም። ትክክለኛ ለልጅቱ ነው። መወቃቀሱ ምናምኑን እንደርስበታለን። ምንም ችግር የለውም። እናንተ እዚህ ጋር የማሰማችሁን ሪከርድ አድርጋችሁ አውጡት፣ ልቀቁት ስትፈልጉ ማለት ነው። በዛ ተከተላችሁ ግን ልጅቱን ሊያደርጓት የፈለጉት እሷ ብትወጣ ሌላ መረጃ ስላለ ሊገሏታል። በቃ እንዴት ሰው የኢትዮጵያ አስክሬን እንላክና ዲኤንኤ ትመርመርልን፣ አባቷ ወይም ባሏ ዲኤንኤ ማስመርመር ይችላሉ፣ እንስጣቸው ሬሳ እኮ ነው ያሉት። እንሰጣቸዋል እኮ ነው ሬሳውን ያሉት። ይሄ ማለት ገና ሊገሏት አቅደዋል፣ ፈርሳለች እያሉ ነው። ያ ማለት እንግዲህ የሆነ ነገር ያቀዱት ነገር አለ። ገብታችኋል አይደለ? ይሄን ጭንቅላታችን ይሄ እኮ ግልጽ ነው። ፊት አለች። አሁን ስለተነቃባቸው ነው ይሄን ነገር ያደረጉት። አንተ ያልከው እኮ ይሄ መረጃ እዚህ ይውጣ በውስጥ እናውራ እንዳልክ እዛ ጊዜ በውስጥ ቢጨረስ ምንም አይሰሙም ነበር። በተግባር ነው እዛ ያስያዝኩት። እዛው ነው ልጆቹ ይዘው የጠየቁት። ሲጠየቅ የሰጠው መልስ ሁሉ ነገር እንግዲህ ሙታለች፣ ቤተሰቦቿ አባቷ ወይም ባሏ ይምጣ ያለው። በቃ ለነሱ ነው የምሰጠው ነው ያለው። አስክሪኑን ለነሱ ነው የምሰጠው ነው ያለው። ቦታው ላይ ከፈለጉ እኔ ልክፈል 2000 ወይም 2500 ነው የሚፈጀው ከሳውዲ የመኪናውን ብቻ ማለት ነው። የዲላ ላይ ምናምን ስለሌለ ይሄ የመኪና ብቻ በ2000 ይምጣ እንከፍላለን። ሬሳውን መቃብሯን እናሳያለን። አለም ደግሞ ኢትዮጵያ እንላክላቸውና ዲኤንኤ ምርመራ ያድርጉ ነው ያተባለው። ይሄ ነው ከብዴቱን እውት። ለምን በዚህ ልክ ኢትዮጵያ አስክሪን እንላክ ተባለ? ይቺ ልጅ አለች እየተባለ መረጃው እየመጣ እንዴት ኢትዮጵያ እንላካት አስክሪኗን እና አባቷ ወይም ባሏ ምርመራ አድርገው ዲኤንኤ የሷ ነው አይደለም የሚለው የሷ ነው አስክሪኑ ከተባለ እንደሞተች ይመኑ። አስክሪኑ አይደለም ከተባለ ከዛ በኋላ የምንጠይቀው ልጅቱ ሙታለች ነው የዘጋው። እኔ አስይዤ ነበረ ልጁን። ምን አለ መሰለ አንዴ እንደዚህ ሰው ሲኖርና ሳይኖር
መሽም ማያቁም በሚል ሂሳብ ሄዶ ነው እንጂ ደላለው ማለት ነው። ታዲያ ለምን እዚህ አንተ ጋር አልተጋፈጠም ነበር? ታዲያ ለምን ሸሽ? ወንድሟን አባቷን ተማለት ኢትዮጵያ ሄዶ ማለት ነው። እየደወልክ ነው አይደል? ስለዚህ አንተ ጋር ይነጋገርና ልጅቱ ብቻ ሳከለ ልጅቱ በህይወት እንዲያለ ተደጋግሞ ተሰምቷል። ከአንድ ሰው ብቻ አይደለም። ይመችን አላቀውም። አንተ ስለይመች እነሱ እያወሩ ነበር። ስልኩ ራሱ አላቸው። ይመች ማለት አህመድ ነው ምናምን የሚባል ሁለት ስም ያለው ነው ምናምን ብለዋል ሲጀመር። እና ይሄን ያለው ነገር የምትሉ ነገር ካለ ኮፕሊንግ ሼር አድርጉትና ከዚህ በላይ ሰው ይግባን አሰማቸዋለሁ። ዲም ማሰማቸው አንድሪስ አሁን ማለት ሰው እንጣና ይሄን ነገር ማሰማት ያለብህ በርከት ባለ ሰው ይሄንን ይስማውና የሚፈርደውን ሁሉም ይፈርዳል። አንተ እንዲያልከው መጀመሪያ በውስጥ ቢጨረስ ኑሮ ይሄ ነገር አይመጣም ነበር። ድሮ እንዲያልከው ትናንትና እንዲለፈለፍከው በውስጥ ተጨርሶ ቢሆን ግን እነሱ አደባባይ ያሉ አደባባይ ደግሞ እያየው ነው። ሁሉም ያዋል፣ ሁሉም ይሰማዋል። አሁን የሚሻለው እንድሪስ እንዴት ነህ? ሰላም ነው ወንድም? ሰላም እንዴት ነህ? ማለት አለ ያለፈውን እንትን ማለት ሳይሆን ምን ይደረግም እንደ ህዝብ ማድረግ ያለብን ነገር አለኛ እንዳይገሏት እንደ ሚዲያ ሰው ወይ ማድረግ ያለብን ነገር ካለ ህዝቡ ምን ማድረግ እንዳለበት መነጋገር ነው የወደፊቱን እንጂ ያለፈው አልፏል። እኮ ይሄን ነገር ነው። ይሄ ምንድነው የሚሻለው? ማን ነው መያዝ ያለበት? ማን ነው መጠየቅ ያለበት? ይመች የሚባለው ሰውዬ ይያዝ። እሱ ነው ይሄን ነገር ማድረግ የሚችለው። ይመች ታዲያ ይመችን እናውቀዋለን እናስይዘዋለን የሚሉ አሉ አይደለ? የሚያወሩ አሉ እንደዛ እያሉ ለምንድን ነው የማያስይዙት? ወይ ለምንድን ነው የማይጠየቀው? ቤተሰቦችን መያዝ ነው እናስይዛለን አለን ምናምን የሚሉ ሰዎች ስላሉ ለምንድን ነው ቤተሰቦችን የማይይዟቸው? ይሄንን የሚሉ ሰዎች የሚያውቋቸው እኮ የሚያወሩ እኮ እንደዛ ያ ጉዳይ ያ በውስጥ አሁን ይመች ቢያዝ ኢንተርኔሽናል ስታፍ ስለሆነ ያለው እሱ በሜዳው ላይ መጫወት አለበት። ይመችን አንድ እርምጃ ቤተሰብ ሲያዝ ቤተሰብ ሲያዝ ያንን ማሩካ ተገናኝተዋል። 3-4 ሆነው ከሷል ላይ እንደዚህ ማድረጋለን ካል እነሱ አስቀድመዋል ታውቃለህ። በውስጥ ነው መጨረሻ ያለበት። ግን እኛ እዚህ ህዝቡ ማወቅ ያለበት ነገር ላይ ጥለን አንሄድም፣ ይዘን እዛው ሀገር ቤት ይዘን እንገባለን እያሉ መጃኒ ሳይከፍሉ ያለ 5 ሳንቲም በእነሱ ተደርበው ሄደው የሰውን ልጅ ለሰው እየሸጡ አገር ገብተው ተመልሰው የመጡ እንደነዚህ አይነት ከሃዲዎችና ህዝባችን ወይም እህቶቻችን በምን አይነት በህይወትና በሞት መካከል እንዳሉ እንደዚህ የሚሸረብ ሴራዎችን ወደ ሚዲያ መውጣቱና ማህበረሰቡ እንዲያውቅ ነው አሁን እዚህ ላይ በብዛት የሚፈልገው። ከነሱ ጋር በምን እንትን እንባላል? ያን እነሱ በውስጥ አስረው የሚያደርጉትን ነገር በውስጥ ጨርሳሉ። አልበለዚያ እኔ መጣሁልህ ካልኩ በዚህኛው መስመር መጣለው ካልኩ አንተ ለፋቃ ይሰር በዛ ትመጣለህ እዚህ ላይ ካወራው ገብቶሃል። እና እንደዛ አይነት እንትን ነገር ስላለ ያን በግሩፕ አስረው ቢጨርሱት የሚል ሐሳብ ነው ያለው። ደግሞ ቀጥል ሐሳብ ካለ ሰላም አለይኩም ጀማ እንድናችሁ እንድሪስ ማሩ ወንድማችን በጣም እናመሰግናለን ለምታደርጋቸው ነገሮች ሁሉ። አላህ ይጠብቅህ፣ አላህ ከጎንህ ይሁን። አይደለም እንደዚህ አይነት በትልቅ ጉዳይ አይደለምና በትናንሾችም ነገር አልቅሰንብህ ተሸግረንብህ ብዙ ነገሮችን እንደፈታህልን እናውቃለን። ነገር ግን ሁላችንም እዚህ ጋር ወጥተን መጮህ ሳይሆን የእርግበት ርቀት አላህ እናንተ ናችሁ የምታውቁት። አልኩል ያልሱ ባይሳካም እንኳን ይሄን አንዳንድ ነገርን ይሄን መስማታችን ትልቅ ነገር ነው። አሁንም ቢሆን ቤቱን ኮፒ ሊንክ ሼር አድርጉለት። እንግዲህ አላህ ያግዛችሁ፣ አላህ ሐቋን ያወጣላት የሷን